ደሞዝ ገቢህ ወይም ደግሞ አጠቃላይ የወር ገቢህ ወር እስከ ወር አላዳረስ እያለ ተቸግረሃል። እንዳትሸወዱ፣ የክፉ ቀን ደራሻችሁ መፍትሄው በእጃችሁ። ትክክል። ዛሬ የዓለማችን እውቅ ባለሀብት ከመጀመሪያ ጀምሮ እንዴት የገንዘብ አያያዝ ስርዓታቸውን እያሳደጉ እዚህ ላይ እንደደረሱ እንዲሁም ደግሞ ሁሉም ሰው መጠቀም የሚጠበቅበትና የሚገባውን የገንዘብ የአያያዝ ስርዓት አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ወደ መፍትሄው። የዓለማችን እውቅ ባለሀብት የገንዘብ አያያዝ ስርዓት እንዲሁም ደግሞ ሁሉም ሰው ሊተገብረው የሚገባ የተለየ የአካውንቲንግ ሶፍትዌር መጠቀም ሳይጠበቅብን እንዲሁ ሁሉም ሰው በጋራ መስራት ወይም ደግሞ ማወቅ የሚጠበቅበት የ50-30-20 ህግ አለ። ስንቶቻችን ስለ 50-30-20 ህግ እናውቃለን? ዛሬ ስለ 50-30-20 ህግ በደንብ አሳያቸዋለሁ። የ50 ህግ ማለት የደሞዛችንን ወይም ደግሞ የወር ገቢያችንን 50%ቱን ለቤዚክስ ኒድስ ማዋል ማለት ነው። ቤዚክስ ኒድስ የምንላቸው የቤት ኪራይ፣ አስቤዛ እንዲሁም ደግሞ የትራንስፖርት ወጫችንን የወር ገቢያችንን 50%ቱን እዛ ጋር እንመድባለን ማለት ነው። የወር ገቢያችንን 30% ወንት ስለምንላቸው ተጨማሪ ፍላጎቶቻችን የምንመድባቸው ይሆናል ማለት ነው። የወር ገቢያችንን 30% ምን እናደርጋለን? ለልብስ ወጪ ሊሆን ይችላል፣ ለሲኒማ እንዲሁም ደግሞ ለሻይ ቡና የምናመድበው ይሆናል ማለት ነው። ከዛ በተጨማሪ በዋነኝነት የደሞዛችን ወይም የጥቅል ገቢያችንን 20% ለሴቪንግ እናውለዋለን ማለት ነው። ይህ ማለት ደሞዛችን ወይም ደግሞ አጠቃላይ ገቢያችንን የሚገባበት አካውንት አለ። እሱ ወዲያው እንደገባልን ሙሉ ለሙሉ 20%ቱን ወደ ሴቪንግ አካውንት ማስተላለፍ ይጠበቅብናል ማለት ነው። 20%ቱ ምንድን ነው ማለት ነው? የክፉ ቀን ደራሽ ይባላል። ስለዚህ ይህንን ደግሞ በምሳሌ እስኪ እንየው። እሺ አስዩም እናርግና ሚስተር ኤክስ የተባለ ሰው የወራዊ ደሞዙ 20 ሺህ ብር ነው እንበል። ይህ 20 ሺህ ብር ደሞዝተኛ የወር ገቢውን ሲከፋፍል ቅድም እንደተነጋገርነው 50%ቱን ለቤዚክስ ኒድስ፣ ለቤት ኪራይ፣ ለአስቤዛ እንዲሁም ደግሞ ለትራንስፖርት ወጪዎች ማድረግ ይጠበቅበታል ብለናል። ከ20 ሺው 50%ቱ እዚህ ጋር ካልኩሌት ስናደርገው 10 ሺህ ይሆናል ማለት ነው። ሌላኛው ለወንድ ወይም ደግሞ ተጨማሪ ፍላጎቱ ያልነው አለ። እሱ ተጨማሪ ፍላጎቱ የተባለው ደግሞ ምንድን ነው? በዋነኝነት የልብስ የአልባሳት ወጪዎች ይኖራሉ። የሲኒማ የተለያዩ ኢንተርቴን የሚያደርግባቸው ወጪዎች እንዲሁም ደግሞ የሻይ ቡና ወጪዎች ይኖሩበታል ማለት ነው። እነሱን 30% ላይ ያስቀምጣል። የ20 ሺህ 30% 6 ሺህ ነው። ሌላውን 20% ሴቪንግ ላይ ያስቀምጠዋል ብለናል። 20% በነገራችን ላይ ቀጥታ እነዚህ ወጪዎች ከተደለደሉ በኋላ ሳይሆን ማድረግ ያለበት ቀጥታ ይህንን 20 ሺህ አካውንቱ ላይ ለምሳሌ የሆነ አካውንት ላይ 20 ሺህ እንደገባለት ወዴት ነው ትራንስፈር ማድረግ ያለበት? ቀጥታ ወደ ሴቪንግ አካውንቱ 20%ቱን ወይም ደግሞ 4 ሺውን ትራንስፈር ማድረግ ያስፈልጋል ማለት ነው። ይሄ 20 ሺህ ምንድን ነው? የክፉ ቀን ደራሽ እንለዋለን ማለት ነው። የወሩ 4 ሺህ ብር ይቆጥባል። በ12 ወሩ መጨረሻ ምን ያክል ሊያገኝ ይችላል ወይም ደግሞ ምን ያክል የክፉ ቀን ደራሽ አለው ብለን ስናስብ 48 ሺህ ብር የክፉ ቀን ደራሽ አለው ማለት ነው። ይሄ ሰው ቻርት እንስራና እንይለት። ቻርት ስንሰራ ኢንሰርት ላይ ገብተን በፓይ ቻርት ቢሰራ ሁለት ካታጎሪ ብቻ ስላለው ችግር የለውም። ይህንን በዚህ መልክ ሰርቶልናል ማለት ነው። በዚህ መልክ ሲሰራልን 50%ቱ በፐርሰንት ኃይል እስኪ እናስቀምጠው። እዚህ ጋር ፐርሰንት ያስቀምጥልናል። በፐርሰንት ስናስቀምጠው 50%ቱ እዚህ ጋር ሰማያዊ እንደምትመለከቱት ኒድስ ያለው ነው ማለት ነው። ይሄ ማለት ግማሹን የደሞዛችንን ግማሹን ለቤዚክስ ኒዳችን እናውለዋለን። 30%ቱን ደግሞ ከቤዚክ ኒዳችን አነስ ያለ እንዲሁም ደግሞ ከሴቪንጋችን ከፍ ያለ ለወንት ወይም ደግሞ የተለያዩ ወጪዎች ላይ እንመድባለን 6000 ማለት ነው። እንዲሁም ደግሞ እዚህ ጋር 20%ቱ ሴቪንጋችን ላይ እንመድባለን ማለት ነው።
ምናልባትም ኢንፍሌሽን አለ፣ የተለያዩ ነገሮች አሉ። በዚህ መካከልም ውስጥ ነው መቆጠብ እንደሚቻል ማሳየት። ምክንያቱም አንተ ወይም አንቺ ዛሬ ወይም በሆነ ጊዜ ችግር ቢገጥምህ፣ ችግር ቢገጥመኝ፣ ችግር ቢገጥመን ሁላችንም ዛሬ ይህን ያህል ገንዘብ ስጡኝ የምትለው ሰው አይኖርህም። ምክንያቱም ሁሉም በየራሱ የኑሮ ውጥረት ውስጥ ስላለ ማለት ነው። የኑሮ ውጥረቱን ማርገብ የሚችለው ራሱ ለራሱ ይሆናል ማለት ነው። ስለዚህ ምንድነው ችግር ሲገጥመው የተለያዩ የጤና ችግሮች ሊሆኑ ይችላሉ፣ የገንዘብ ችግር ወይም ደግሞ ኢንተርቴን የሆነ ሰዓት ላይ ከቤተሰቦቹ ጋር ሆኖ ኢንተርቴን ማድረግ ወይም ደግሞ መዝናናት ቢጠበቅበት ይህ የክፉ ቀን ደራሽ ሴቪንግ አካውንቱ ካለ ምንም አይነት የሰው ፊት ሳያይ ከሴቪንግ አካውንቱ እድሜ ለሴቪንግ ለ20 30 50 ህግ ብሎ መጅለጥ አድርጎ ጣጣ አድርጎ ለሚፈልገው አላማ ያውለዋል ማለት ነው። እሺ ተመልካቾቼ ይህንን ቪዲዮ እንዴት አገኛችሁት? ስንቶቻችንስ ይህንን የቁጠባ ስርዓት እንጠቀማለን? ምናልባትም ከዚህ ዝቅ ወይም ከፍ ያለ የቁጠባ ስርዓት የምንጠቀም ሰዎች ልንኖር እንችላለን። ሙሉ ለሙሉ ደግሞ ምንም አይነት የቁጠባ ስርዓት የማንተገብር ሰዎች ልንኖር እንችላለን። እስኪ አስተያየቶቻችሁን ታች ላይ ጻፉልኝ። በሚቀጥለው ቪዲዮ ደግሞ በሶፍትዌር የታገዘ እንዴት የቁጠባ ስርዓት መጠቀም እንችላለን፣ የአካውንቲንግ ሶፍትዌር ተጠቅመን ገቢያችን ወጫችን እየመዘገብን እንዴት ገንዘባችንን ማስተዳደር እንችላለን የሚለውን ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ባይ ባይ።